ለዓመታት የተነገረለት የተፈጥሮ ጋዝ በመጨረሻ ምን ሆነ? ኢትዮጵያ የተፈጥሮ ጋዝ እንዳላት ለረጅም ዓመታት ሲነገር ቆይቷል። ጥናት መደረግ የጀመረው በ1920ዎቹ አንስቶ ሲሆን ረጅም ጊዜ የፈጀ ትግል ቢደረግም ኢትዮጵያ ምንም አይነት የተፈጥሮ ጋዝ ማውጣት ሳትችል ቆይታለች። የተፈጥሮ ጋዝ እናወጣለን ብለው የገቡ በርካታ የውጭ ድርጅቶች በተለያዩ ሰበብ እያቋረጡ ወጥተዋል። ከ6 ዓመት በፊት የቻይናው ጂሲኤል ነዳጅ አውጭ ኩባንያ የሙከራ ነዳጅ እስከ ማውጣት ደርሶ የነበረ ቢሆንም በፋይናንሻል ችግር ምክንያት ተቋርጦ እንደነበር አይዘነጋም። ከሰሞኑ ታዲያ አዲስ ነገር ተሰምቷል። ጠቅላይ ሚኒስትሩ በአካል ሄደው የመሰረተ ድንጋይ አስቀምጠዋል። የተፈጥሮ ጋዙን ለማውጣት የመጨረሻዎቹ ሰዓታት ላይ ነው ተብሏል። ይህን ተከትሎም ጠቅላይ ሚኒስትሩ የተፈጥሮ ጋዝ የሚጠቀሙ የጭነት ተሽከርካሪዎች እንዲገቡ ጥቆማ ሰጥተዋል። ለዓመታት የተደረገው ትግል ፍሬ አፈራ ወይስ ምንድነው የተፈጠረው? የተፈጥሮ ጋዝ የሚጠቀሙ ተሽከርካሪዎች ብቻ ማስገባት ይቻላል? ጥቅሙና ጉዳቱስ ምንድነው? የማዳበሪያ ፋብሪካ ውስጥ ለምን አብሮ ተጀመረ? ምክንያቱ ምንድነው? እስከ መጨረሻው ድረስ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በጎዴ መሰረተ ድንጋይ ባስቀመጡበት ዕለት ስለ ተፈጥሮ ጋዝ ማውጣት በሚመለከት እንዲህ ሲሉ ተደምጠዋል። ዛሬ ሁሉንም ኢትዮጵያን የሚያኮራ ታሪካዊ ሁነት ተፈጽሟል። የሁለት አሻጋሪ ፕሮጀክቶች መሰረተ ድንጋይ አስቀምጠናል። የኢትዮጵያ ኢንቨስትመንት ሆልዲንግስ ከዳንጎቴ ግሩፕ ጋር በመተባበር የሚገነባው የዩሪያ ማዳበሪያ ፋብሪካም ብሎም በጎልደን ኮንኮርድ ግሩፕ የሚገነባ የጎዴ ነዳጅ ማጣሪያ ፋብሪካ መሰረት አስቀምጠናል ሲሉ ተደምጠዋል። ከዚህ ንግግራቸው መረዳት የምንችለው ሁለት ተያያዥ ፕሮጀክቶች ተመሳሳይ ሰዓት መጀመራቸውን ነው። ጎልደን ኮንኮርድ ግሩፕ የተባለው ካምፓኒ የተፈጥሮ ጋዙን የማውጣት ስራ የሚሰራ ሲሆን ከዚሁ ጎን ለጎን ደግሞ ዳንጎቴ ግሩፕ የዩሪያ ማዳበሪያ ፋብሪካ ግንባታን ያካሂዳል። ምክንያቱም የማዳበሪያው ፋብሪካ የሚጠቀመው ከተፈጥሮ ነዳጅ የሚገኘውን ግብዓት ስለሆነ ነው። ሁለቱ ፕሮጀክቶች የሚገነቡት በዚያ በሶማሌ ክልል ጎዴ አካባቢ ሲሆን በጎልደን ኮንኮርድ ግሩፕ የሚገነባው የጎዴ ነዳጅ ማጣሪያም ከሂላሌ ነዳጅ ስፍራ ድፍድፍ ዘይት ማውጣት በማጣራትና በማጠራቀም በዓመት 3.5 ሚሊዮን ቶን ያወጣል ተብሎ ይጠበቃል። በሌላ በኩል የማዳበሪያ ፋብሪካው ከካሉም የጋዝ ስፍራ በማውጣት በሎም 108 ኪሎ ሜትር መጓጓዣ ቱቦ በመጠቀም በዓመት 3 ሚሊዮን ቶን አምርቶ ያቀርባል ነው የተባለው። ይኸው የኦጋዴን ጎዴ የተፈጥሮ ጋዝ ፕሮጀክት በዓመት 111 ሚሊዮን ሊትር ማምረት የሚችል ሲሆን ለማዳበሪያም ወሳኝ የሆነውን ግብዓት በማቅረብ ለምግብ ሉዓላዊነት ጥረታችን የማዕዘን ድንጋይ ሆኖ ያገለግላል። ለኃይል ማመንጫና የክሪፕቶ ማይኒንግ ስራዎች አስፈላጊ የሆኑ ግብዓቶችን ያቀርባል። ነገር ግን ከሁሉም በላይ የተፈጥሮ ጋዝ መውጣት ይለውጠዋል የተባለው የተሽከርካሪዎችን አይነት ነው። ኢትዮጵያ አረብ ሀገራት እንደሚያወጡት አይነት ድፍድፍ ነዳጅ አሊያም ናፍታ፣ ቤንዚንና ኬሮሲን የመሳሰሉትን እስካሁን አላወጣችም። እንዳላት ቢነገርም እስካሁን አልወጣም። በዚህ ምክንያት ናፍታና ቤንዚን ጨምሮ ከውጭ ታስገባለች። ይህም ከፍተኛ የዶላር ምንዛሬ የሚጠይቅ በመሆኑ ለመቀነስ በርካታ እርምጃ ወስዳለች። ለምሳሌ በነዳጅ ላይ ይደረግ የነበረውን ድጎማ ማንሳት አንደኛው ነው። ከማንሳት ባሻገር 30% ታክስ ለመጣል ውሳኔ ተላልፏል። ይህም የነዳጅን ዋጋ እጅግ ከፍተኛ የሚያደርገው ሲሆን ኑሮ ውድነቱንም ያከፈዋል ተብሎ ይጠበቃል። መንግስት ከውጭ የሚያስገባው ነዳጅን ለመቀየር የኤሌክትሪክ ተሽከርካሪዎች እንዲገቡ እያደረገ ይገኛል። አሁን ደግሞ የተፈጥሮ ጋዝ መውጣት ሲጀምር ይህን የሚጠቀሙ ከባድ ተሽከርካሪዎች ብቻ እንዲገቡ እንዲደረግ ጠቅላይ ሚኒስትሩ እዚያው ጎዴ ሆነው ሲናገሩ ተደምጧል። ጠቅላይ ሚኒስትሩ ቃል በቃል በዚህ ዓመት ቢበዛ በአንድ ዓመት ጊዜ ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚጓዙ ባሶችን አሁን ከሚጠቀሙ ነዳጅ ወደ ጋዝ እንቀይራለን ያሉ ሲሆን እነዚህ 2000 መኪኖች ሲቀየሩ የትራንስፖርት ዋጋ ቢበዛ ወይም ቢያንስ አሁን ካለው በ50 በመቶ በሚቀጥለው ዓመት እንቀንሳለን ሲሉ ተደምጠዋል። በርካቶች በተፈጥሮ ጋዝ መኪና እስካሁን ሲጠቀሙ በቆዩት ነዳጅ መካከል ያለው ልዩነት ግራ ሲያጋባቸው ይታያል። በዚህ ጉዳይ ላይ ሰፋ ያለ ትንታኔ ያቀረቡት በኢኮኖሚ ጉዳዮች ላይ ጠንከር ያሉ መልእክቶችና አስተያየቶችን በመስጠት የሚታወቁት አቶ ሙሼ ሰሙ ናቸው። ይህን የተፈጥሮ ጋዝ ነዳጅ በሚጠቀሙ ተሽከርካሪዎች መካከል ያለው ልዩነት በሚመለከት እንዲህ ሲሉ ተደምጠዋል። በዲዝልና በፈሳሽ የተፈጥሮ ጋዝ ወይም ኤልፒጂ የሚሽከረከሩ የጭነት መኪናዎች ላይ ያለውን ጥቅምና ጉዳት እንዲሁም ልዩነት እንዲህ ሲሉ ይገልጹታል። ኢትዮጵያ በዲዝል የሚሰሩ የጭነት ተሽከርካሪዎችን ሙሉ በሙሉ ማገዷ ጥቅም ወይስ ጉዳት አለው ሲሉም ይጠይቃሉ። እንደ ሀገር ፈሳሽ የተፈጥሮ ጋዝ ማምረት እንደሚጀመር መነገሩን ያስታውሱት የኢኮኖሚ ባለሙያው ምርቱን ማምረት ስለቻልን በዘርፉ የተሰማሩ የዲዝል ተሽከርካሪዎችን ማስወጣት ሙሉ በሙሉ ማገድም ጉዳትም ጥቅም አለው ሲሉ ይደመጣሉ። በተፈጥሮ ጋዝ የሚሰሩ የጭነት መኪናዎች ለረጅም ርቀት ጭነት በመጓጓዝ ረገድ የበለጠ ውጤታማ ናቸው።
የተፈጥሮ ጋዝ ተሽከርካሪ ከዲዝል አሊያም ካሁን ካሉት የነዳጅ ተሽከርካሪዎች የበለጠ የኃይል ማመቅና የማመንጨት አቅም ስላለው ተመራጭ ነው ሲሉ ይደመጣሉ። የተፈጥሮ ጋዝ የጭነት መኪናዎች ከናፍጣ መኪናዎች ከ25 እስከ 35 በመቶ ዋጋቸው ውድ ነው ሲሉም ባለሙያ ያስቀምጣሉ። ጠቅላይ ሚኒስትሩ ለዚህ ይመስላል የተፈጥሮ ጋዝ የሚጠቀሙ ተሽከርካሪዎችን ለሚያስገቡ ቀረጥ ይነሳላቸውና ሌሎች ማምረቻዎችም ይዘጋጃሉ ሲሉ የተደመጡት ያለውን የዋጋ ልዩነት በዚህ ለማካካስ ይመስላል። ከነበሩት የነዳጅ ተጠቃሚ መኪናዎች አንጻር የተፈጥሮ ጋዝ በሰዓት የመያዝ ዕድሉ አነስተኛ እንደሆነ ይነገራል። ለማቀጣጠልም ከናፍጣ የበለጠ ከባድ ነው። የተፈጥሮ ጋዝ በተሽከርካሪ ውስጥ ግፊት ስለማያሳድር የፍንዳታ ዕድሉም በእጅጉ ይቀንሳል ሲሉም ጥቅሙን ይጠቅሳሉ። ፈሳሽ የተፈጥሮ ጋዝ ለማከፋፈል የሚያስችሉ ማደያዎች፣ ማመላለሻ ቦቴዎች፣ በአጠቃላይ ከፍተኛ የተርሚናል በነዳጅ ማደያ ማጓጓዣ መሰረተ ልማት ስለሚፈልግ ትልቅ ኢንቨስትመንት ይጠይቃል ሲሉም ጉዳዩ አስቀድሞ ዝግጅት እንደሚያስፈልገው ይገልጻሉ። ልክ ኤሌክትሪክ ተሽከርካሪዎች ሲገቡ ቻርጅ ማድረጊያ ችግሮች እንደነበረ ሁሉ የተፈጥሮ ጋዝ ተሽከርካሪ ሲገባም ተመሳሳይ ችግር እንዳይከሰት ከወዲሁ ማደያዎችን ማዘጋጀት እንደሚገባም ባለሙያው ይመክራሉ። ቀድሞ አለመዘጋጀት ችግር ሊፈጠር እንደሚችልም ያስቀምጣሉ። ከዚህ በተጨማሪ የተፈጥሮ ጋዝ ተሽከርካሪዎች ውድ ከመሆናቸውን ባሻገር ብዙ አይነት መኪናዎችን ማግኘት አስቸጋሪ ሊሆን ይችላል ሲሉም ሀሳባቸውን ያስቀምጣሉ። በፈሳሽ የተፈጥሮ ጋዝ የሚሰሩ የጭነት ተሽከርካሪዎች ከጥቂት ተሽከርካሪ አምራቾች ማለትም ከቮልቮ አይነት በስተቀር በስፋት አይመረቱም። እንደ ልብ አይገኙም ብቻ ሳይሆን የሚሰሩትም በልዩ ትዕዛዝ ነው። የፈሳሽ የተፈጥሮ ጋዝን ለመጠቀም ኔጌቲቭ 162 ዲግሪ ሴልሲየስ መቀዝቀዝ ይፈልጋል ያሉት ባለሙያው በዚህ ምክንያት ፈሳሽ የተፈጥሮ ጋዝ የተለየ የመንገድ ዳር ነዳጅ ማደያዎችና ልዩ የነዳጅ ማደያ መሳሪያዎችን ይፈልጋል ሲሉ ይደመጣሉ። ሆኖም የፈሳሽ የተፈጥሮ ጋዝ ነዳጅ በሚፈለገው መጠንና ስፋት በሀገር ውስጥ የመመረት ሰፊ ዕድል አለው የሚሉት ባለሙያው ዲዝል በከፍተኛ የውጭ ምንዛሪ የሚገዛ ከአየር ንብረት ብክለት አኳያም ከፍተኛ የካርቦን ልቀት ያለው ነው በማለት በአጠቃላይ ኢትዮጵያ ተፈጥሮ ጋዝ ማምረት ከቻለች ደግሞ ከፍ ያለ መሆኑን ይገልጻሉ። የተፈጥሮ ጋዝ መውጣት ትልቅ ዕድል የሚሰጠው ግብርናው ላይ ሲሆን ይህም በዋናነት የማዳበሪያ አቅርቦት እዚሁ ሀገር ውስጥ እንዲመረት ያደርጋል። የተፈጥሮ ጋዝ በተለይ ዩሪያ የተባለውን የአፈር ማዳበሪያ ለማምረት ከፍተኛ ጥቅም ያለው ሲሆን እንደ ዩሪያ ያለ ከፍ ያለ የናይትሮጅን መጠን ውስጡ የያዘ የአፈር ማዳበሪያ ለመስራት የመጀመሪያው ቁልፉ ንጥረ ነገር አሞኒያ እንደሆነ ይነገራል። አሞኒያ ለማምረት የተፈጥሮ ጋዝ ግዴታ ያስፈልጋል። የተፈጥሮ ጋዝ ከሌለ ደግሞ አሞኒያን ማምረት ከሌሎቹ አሞኒያ ማምረቻ ዘዴዎች ትንሽ ቀለል ያለ ላይሆን ይችላል። የአፈር ማዳበሪያ ማምረት ሂደት ውስጥ ወሳኝ የሆኑ ንጥረ ነገሮች የሚገኙት ከተፈጥሮ ጋዝ በመሆኑ ባጭሩ የተፈጥሮ ጋዝ ከሌለ አሞኒያ የለም፣ አሞኒያ ከሌለ ደግሞ ዩሪያ የተባለ አፈር ማዳበሪያ ማምረት አይቻልም። በእርግጥ የተፈጥሮ ጋዝ በውስጡ ከፍተኛ ኃይል ሰጪ የሆነ ሚቴን የተባለ ንጥረ ነገር በውስጡ የያዘ በመሆኑ በአንድ ድንጋይ ሁለት ወፍ እንደሚባለው ኢትዮጵያ የተፈጥሮ ጋዝን ለኃይል አገልግሎት ብቻ ከመጠቀም ማለፍ ትችላለች እንደማለት ነው። ከኃይል አቅርቦት ውጭ ሌላ የሀገሪቱ ፈተና የሆነውን የአፈር ማዳበሪያ አቅርቦት ችግር ለመቅረፍ ይህንኑ የተፈጥሮ ጋዝ ወደ አፈር ማዳበሪያ ለመቀየር ጋዙ ከሚመረትበት 108 ኪሎ ሜትር ላይ የአፈር ማዳበሪያ ፋብሪካ ግንባታ ተጀምሯል። የተፈጥሮ ጋዝ በብዛት በኦጋዴን አካባቢ እንዳለ ጥናቶች ያረጋግጣሉ። ከኦጋዴን በተጨማሪ በሰሜንና በሰሜን ምዕራብ የሀገሪቱ ክፍል የተፈጥሮ ጋዞች እንዳሉ የሚያሳዩ ጥናቶች አሉ። ጋዝና ነዳጅ ይለያዩ እንጂ ቤንዚን፣ ናፍጣ፣ ኬሮሲን ማለት ነው። የተፈጥሮ ጋዝ ግን አብዛኛው ለፕላስቲክ ምርት፣ ለተሽከርካሪዎች፣ ለማዳበሪያ፣ ለፋይበር ምርቶች ግብዓት የሚያገለግል ሲሆን ለዚያም ነው ዳንጎቴ ማዳበሪያ ፋብሪካ እዚያው የተፈጥሮ ጋዝ በሚገኝበት አካባቢ የተጀመረው። የተፈጥሮ ጋዝ በቀደመው ጊዜ በተለምዶ አጠራር ጋዝ እየተባለ ይጠራ ነበር። የተፈጥሮ ጋዝ የእጽዋትና የእንስሳት ቅሪተ አካል ከሚሊዮን ዓመታት በፊት ኬሚካል ለውጥ በማድረግ የሚፈጠር ውህድ ነው። ብስባሾቹ ለረጅም ጊዜያት ከተከማቹ በኋላም ኬሚካላዊ ለውጥ በማድረግ ለተፈጥሮ ጋዝ መፈጠር ምክንያት እንደሆነ ይነገራል። የተፈጥሮ ጋዝ የሚፈጠረው ካርቦንና ሃይድሮጅን ከተባሉ ንጥረ ነገሮች ሲሆን በኬሚስትሪ አጠራር ሃይድሮካርቦን የሚባል ሲሆን ዘይትና ቤንዚን በውስጡ ይይዛል። የተፈጥሮ ጋዝ እንደ ጋዝ፣ ዘይት፣ ቤንዚንና ሃይድሮካርቦን ሲቀላቀሉ ፈሳሹ ክሩድ ኦይል ይባላል። የተፈጥሮ ጋዝ በሃይድሮካርቦን የበለጸጉ የጋዞች ቅልቅል ነው። 80% የሚሆነውን የሚሸፍነው ሚቴን የተባለው ጋዝ ሲሆን ፕሮቴን፣ ቡቴን፣ ኢቴንና ሌሎች ጋዞችን ይይዛል። የተፈጥሮ ጋዝ ሳይጣራ ጥቅም ላይ አይውልም። በሚይዘው የኬሚካል አይነትና ከመሬት በሚኖረው ጥልቀት መሰረት በውስጡ የያዛቸውን ኬሚካሎች በማስወገድ አሊያም በማጣራት ይመረታል። የተጣራው የተፈጥሮ ጋዝን በማስተላለፊያ ቱቦ አማካኝነት ወደ ኤሌክትሪክ ኃይል ማመንጫ ጣቢያ በማስተላለፍ ኃይልን ያመነጫል። ኤሌክትሪክ ኃይል ማመንጫ ጣቢያ በተለያዩ ዘዴዎች አማካኝነት የተፈጥሮ ጋዙን ወደ ኤሌክትሪክ ይለውጠዋል። ከተፈጥሮ ጋዙ በማጣራት የተለያዩ ሌሎች ጋዞች ደግሞ ሌሎች ጥቅም ይሰጣሉ። በኢትዮጵያ ኦጋዴን አካባቢ 7 ትሪሊዮን ኪዩቢክ ጫማ ወይም 200 ቢሊዮን ሜትር ኪዩቢክ ገደማ የተፈጥሮ ጋዝ ክምችት መኖሩን በጥናት ከተረጋገጠም ረጅም ዓመታት አስቆጥሯል። አሁን ሆኖ ሊወጣ ይመስላል። አበቃን። መልካም ጊዜን ተመኘን።